የሚዘጋጀው እዚህ ወይላ ባሉ ማህበር ማለት ጽዋን ማለት ኖርማል ዝክር ነው ማለት የመሬታችን እናዘጋጃለን። እንዲሁም የቅድስት ሥላሴ እናዘጋጃለን እና በዝክራችን ላይ እጅግ ብዙ ተአምር ተደርጓል። ብዙ ሰዎች ብዙ እንቆቅልሻቸው ተመልሶላቸዋል እና ዛሬ ደግሞ አንድ ወንድማችን ከሌላ ቦታ ነበረ የመጣው። የኮሮና ጊዜ ላይ አብዛኛው ሰው ወደ ቤተክርስቲያን የተሰበሰበበት ጊዜ ነበር። እዚህ ካላችሁ ማለት ነው ማለት ተቃራኒ የሆነ አስተሳሰብ ስላለን አብዛኞቻችን መሆን የለበትም፣ ግን ተቃራኒ የሆነ አስተሳሰብ ስላለን ክፍት በሆነ ሰዓት ወደ ቤተክርስቲያን የሚመጣ የለም። ግን ያኔ በችግር ጊዜ ወደ ቤተክርስቲያን ያኔ ደግሞ ቤተክርስቲያን እንዳትገቡ ተብለን ተከልክለን ነበር። ታስታውሱ ከሆነ በብዙ ቦታዎች እና በዛ ሰዓት እዚህ ወልጋ ብዙ ሰው መጥቶ ህይወቱ ተለውጧል ማለት ነው። ብዙ ሰው ከክፉ ነገር ከብዙ ነገር መጥቶ እዚህ ቦታ ላይ እንቆቅልሹ ተፈቶለታል እና ከበዛ ሰዎች መካከል ከእኛ መካከል አንድ ወንድማችን ከሌላ ቦታ ነው ማለት የመጣው። ከሩቅ ቦታ ነበር የመጣው። አንድ እና ያው አካባቢ መናገር ካለብን ኤርትራዊ ለመናገር ያሰብነው ነገር ነገር እግዚአብሔር እንዲመሰገን ብቻ ነው። የዓላማ ሌላ ነገር የለውም። ስለምንናገርበት ዓላማ እግዚአብሔር እንዲመሰገን ነው እንጂ እኛ ተገብቶ የሆነ አንዳችን ነገር የለም። ቅዱስ ኤፍሬም በውዳሴ ማርያም የሰኞ ውዳሴ ማርያም ላይ አባለው ብዙ ኃጢአት ለየተወሰ ጸጋ እግዚአብሔር ብዙ ኃጢአት ባለችበት እግዚአብሔር ጸጋ ትበዛለች ብሏልና እኛ ኃጢአተኞች ስለሆነ የእግዚአብሔር ጸጋ በእኛ ላይ መስሎ እግዚአብሔር እንደ ቸርነቱ ቀርቦን ነገሮችን ብዙ ነገሮችን አስተካክሎልናል። ህይወታችን ተስተካክሎ የብዙዎቻችንና እኛ መካከል ወንድማችን እዚህ ጋር ወደ ወይብላ አለ ከመምጣቱ በፊት እጅግ በጣም ብዙ የሚያስጠላ ህይወት ውስጥ የሚያስጠላ ሲባል እንደዚህ መዘርዘር ያስፈልገዋል። በጣም ከባድ ህይወት ውስጥ ነበር የነበርኩት እና ቋንቋም አልችልም። በቃ ወደ ሲመጣ አዲስ አበባ ማለት አማርኛ ቋንቋ ትንሽ ያዝ ስለሚያደርገው እና ምንድነው ሁላችንም ማሰብ ያለብን እግዚአብሔር እንዲመሰገን ነው። ብዙ ሰው እንዲማርበት ከጠየቅን እግዚአብሔር የማያስተካክልልን ነገር እንደሌለ ነው እና ከዚህ በላይ ማለት የብዙዎቻችን እንቆቅልሽ ሳይገባን ተመልሶ እግዚአብሔር በቸርነቱ ተቀረበ መረዳት ግን ይገባናል ማለት ነው እና ወንድማችን ሲመጣ እጅግ በጣም ከባድ ፈተና ውስጥ ነበር የነበረውና ተስፋ የመቁረጥ ስሜት ውስጥ ሆኖ አንድ ወንድማችን አለ ያዳነው መካከላችን አለ። ይህ ወንድማችን እንደምታዩት አሁን በጣም ጥሩ ሁኔታ ላይ ያለው። ያኔ ግን የኮሮና ሰዓት ላይ እጅግ በጣም ተስፋ ቆርጦ ተአምር ብሎ አሁን እንዲነገርለት ከፈለጋቸው መካከል አንዱ ምንድን ነው ራሱን ያጠፋ ነበረ። ገመዱ ውስጥ አንገቱ ገመድ አስገብቶ ራሱን ሊያጠፋ በጀመረ ሰዓት ይህ ወንድማችን አብሮት ይኖር ነበረና እንደ ድንገት መብርሃን ናት ያዳነው ማለት ነው። ያድኖት ናሆም ይባላል። እሱ አብረው ነበረ ይኖሩ የነበሩት እና አብረው አደግናቸውና እሱ ነበረ ያዳነው ማለት በሱ ለሆነ መብርሃን ናት ማለት እና ወደዚህ መጥቶ እጅግ ስቅስቅ ብሎ አለቀሰ። ወደዚህ መርዶ ያመጣው ይህ ወንድማችን ነው እና ሲመጣ ላይ መጥቶ እና ያላቀም ቋንቋ አልችልበትም እና እኔ ኃጢአተኛ ነኝ፣ አንቺ ግን ንጽሕት ነሽ እና መንገዱን አሳይኝ ብሎ አልቅሶ ነበር የጠየቃት እና ፈጣን ብዙ ነገሮችን ያስተካክላለች። አሁን ላይ በመካከላችን ቆሞ እንዲመሰክር አድርገዋለች ማለት ነው እና ሲመጣ አስጨናቂ ነገር በላዩ ላይ ነበረና አንድ ቀን ኢየሱስ ቤተክርስቲያን ወጥቶ እዛ እየጸለየ ባለ ሰዓት በካህናት መግቢያ በር በኩል ቆሜ እየጸለይኩኝ በጣም ከባድ ስሜት ውስጥ ነበርኩ እና ስንቀሳቀስ አብሮኝ እያወራኝ መሄድ ነበረ። ዞር ግን ስል የለም፣ ግን አብሮኝ የሚያወራ ነበር። ስንቀሳቀስ በሚሄድበት ሁሉ ያወራኛል፣ ብዙ ተስፋ ያስቆርጠኛል።
አንተ ኃጢአተኛ ነህ፣ አንተ ራስህ አጥፋለህ ያድርግ አንተ ለማንም አትተውም እያለ ተስፋ እንዳስቆረጠኝ አብሮኝ ከባድ ነገር ነበረ እና አልገባኝም ነበረ እና ሲጨንቀኝ ሄጄ ኢየሱስ ቤተክርስቲያን ያልኩት ቃል በቃል እንዴት ነው አንድ ታናሽ ወንድም ታላቅ ወንድም እያለ የሆነ ሰው ሲደበድበው ወንድሜ ያድነኝ እንደሚለው እንደዚህ አይነት ቃል ነው ያወጣው። ጌታ ሆይ ያድነኝ ያልኩት በዛ ሰዓት አብረውኝ ያሉት ሲሮጡ አየኋቸው። ሲሮጡ የእግር ኮቴ እየተሰማኝ ሮጣው ሲሄዱ አየኋቸው። ከዛ በኋላ ስሜቴ ተስተካክሎ ጸሎትን ማድረግ ጀመርኩ። መብርሃን እዚህ ቦታ ላይ ብዙ ተአምራትን አድርጋለች። አሁን ላይ ደህና ሆኛለሁኝ እና ንስሐ እስከ መግባት ድረስ እዚህ የነበሩ አንድ መነኩሴ ነበሩ። ታሰሩባቸው ሆነ አባገኝ እግዚአብሔር አንድ ጠይ መነኩሴ ነበሩ አይደል? እዚህ ጋር የሚኖሩ እሳቸው ጋር መጥቼ ንስሐ እሳቸው ጋር የሚወሰደኝ ይሄ ወንድሜ ነው ብሏል እና እዚህ መጥቼ እዚህ ያሉትን ሰዎች ተዋወቅኳቸው እና እዚህ ዝክር ላይ ብዙ ጥያቄ ተመልሶልኛል እና መብራን ብዙ ነገር አስተካክላለች። ወደ ህይወት የተመልሼ ድጋሚ ስራ እንጀምር እንዲሁ ንስሐ ገብቼ እግዚአብሔርን እስከምቀበል ድረስ ስጋው ደግሞ እስከምቀበል ድረስ ደርሻለሁ እና እኔን የሰማች መብራን እናንተንም ተስማችሁ ተስፋ ማንም ሰው መብራን ብዙ ነገሮችን አስተካክላልኛለች እና ማናችሁም ብትሆኑ ሁላችሁ ማንም ስለተባለው በቃ ሰው ነው ይሳሳታል። በተሳሳቱ የፈለገ ኃጢአት የፈለገ ነገር ውስጥ ገቡ እግዚአብሔር ቸርነቱ ብዙ ነው። ከእናንተ ኃጢአት እግዚአብሔር ቸርነት ይበዛል። እመቤታችን የንጽሕት ቅድስት ድንግል ማርያም ንጽሕና እጅግ ይልቃል። የቅዱሳን የመላእክት ጠብቆት አይለየንም ምንጊዜም ማለት ምንጊዜም አይለየንም እና አንድ አባት እንደዚህ ብሎ ይናገራል። አንተ ሰው ስለ ኃጢአት እግዚአብሔር ትቶኛል ትላለህን? እግዚአብሔር ቢተውህ ከሰውነት ክፍል መካከል አንዷና ትንሿ ዓይንህ ናት። ዓይንህ እንኳን አትገለጥም። እግዚአብሔር ቢተውህ ዓይንህ አትገለጥም። ስለዚህ እግዚአብሔር እኛን ትቶን አያውቅም። እኛ ፊታችንን አዙረንበት ሊሆን ይችላል፣ ግን እግዚአብሔር እኛን ትቶን አያውቅም። የሰው ልጅ የሆነ ትንሽ ጥፋት ስናጠፋ የሆነ ነገር ስንሳሳት አይቶ ነገ ክፉ ነገር ውስጥ እንደምንወድቅ ነው ሰው የሚናገር። እግዚአብሔር ግን ዛሬ የምንሰራውን ኃጢአት ሳይሆን ነገ እንደምንለወጥ ነው የሚያውቀው እግዚአብሔር እና እድሜ ለንስሐ ዘመን ለፍስሐ ተቃዱንልን። ሁላችንም ይህንን ነገር በደንብ እናስብበት። ልጆቼ ኑ በቃ ኃጢአተኛ ናችሁ አውቃለሁ፣ ግን ኑ ነው የሚለው እግዚአብሔር። እንድንመጣ ብቻ ነው የሚፈልገውና ሁላችንም ማሰብ ያለብን ነገር እግዚአብሔር ሁልጊዜ መሐሪ ነው። የእግዚአብሔርን ምሕረት እኛ ስለራበን እግዚአብሔር መጋቢ እንደሆነ መርሳት የለብንም። እኛ ስለጠማን እግዚአብሔር የሕይወት ውሃ እንደሆነ መርሳት የለብንም። እኛ ኃጢአተኞች ስለሆነ እግዚአብሔር ንጽሕና የባህሪው እንደሆነ መረሳት የለበትምና ያንን ነገር በደንብ በውስጣችን ይዘን ከና ኃጢአታችን እንቅረብ። እግዚአብሔር ከና ኃጢአታችን እንቅረብ። እሱ ያነጻናል እና እንዲያነጻን ቅዱስ ፈቃዱ ይሁንልን እና እኔም እዚህ ጋር አንድ ምስክርነት እኔም ታምሜ ነው የመጣሁት 2011 መጨረሻ አካባቢ ኩላሊቴን ታምሜ ነው የመጣሁት እና ውስጤ ብዙ ተስፋ መቁረጦች ውስጥ ነበሩ ማለት ነው። በመሞቱ ቢመስል ነበር። ሰዎች መንገድ ላይ ሳያቸው አንዳንድ ሰዎች እንደዚህ ታመዋል እና ኩላሊታቸው ታመዋል ይሄን ያህል ብር ተጠይቀዋል እና የወገን ደራሽ ወገን ነውና እየተባለ ሲሰበሰባ ያለውና ውስጥ የነበረው ስሜት በዛ ሰዓት አንተም እንደዚህ ትሆናለህ የሚል ነገር ውስጥ ነበር። ይሰበሰብልሃል፣ ገንዘብ ይገኛል፣ ግን ሐኪም ቤት ገብተህ ትቀደድና አተርፍም ትሞታለህ የሚል ነገር ውስጥ ነበር። ግን መብርሃን ወደዚህ መጥቼ መብርሃን ነገሮችን አስተካክላልኛለች። እስካሁን ድረስ ማለት ነው እስካሁን ድረስ ኩላሊት ህመም የሚባል ነገር የለም። እግዚአብሔር ይመስገን ነገሮች ተስተካክለዋል። ብዙ ነገር ህይወታችን የተሞላው በተአምር ነው፣ ግን እንዳንመሰክር ውስጣችን የሚረብሽን ብዙ ነገር አለ። ምስክርነት ሲሰጥ
ሌላው ሰው እንዲማርበት ምስክርነት የሚሰጠው ሌላው ሰው እንዲማርበት እና የመሰከረው ሰው ደግሞ እግዚአብሔር በሰማይ ይመሰክርለታል። በሰው ሁሉ ፊት የመሰከረልኝን እኔም በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ሁሉ ፊት ግን የካደኝን እኔም በአባቴ ፊት አላውቅም ብዬ። ስለዚህ እኛ መመስከራችን እንደዚህ የተደረገልን ነገር ተገብቶን ሳይሆን ሳይገባን የተደረገልን እና በሽተኞች ነው ባለመድኃኒት የሚፈልጉት። እውነተኛይቱ ባለመድኃኒት ድንግል ማርያም ነው። መድኃኒት ደግሞ ክርስቶስ ነው፣ ልጇ ነው። ስለዚህ መርፌ ሁሉንም ነገር እኛ ተስፋ ባለመቁረጥ እንንገራት ታስተካክልልናለች እና ወንድማችን እንዲመሰክርለት ስለፈለገ ይህንን ዝክር እሱ ነው ያዘጋጀው። ስለተስሎ በዛሬው ዕለት ከዚህ በፊት እኛ ዝክር የምንዘክረው በምስር ነው አይደል? በምስር ነው በየወሩ የምንዘክረው በምስር ነው የምንዘክረው እና እግዚአብሔር አምላክ ፈቃዱ ሆኖ ወንድማችን ስለቱ ተሰምቶለት ስለቱ ደርሷልና ይሄ ይደረግልን ብሎ መጥቶ በአሁኑ ዝክሩን ያዘጋጀው ወንድማችን አለ እና ነገሮች ተስተካክለውልኛል እናንተ ጠይቋት ይስተካከልላችኋል ብለዋል። ወንድማችን ለብዙ ሰዎች ትምህርት እንዲሆን ተብሎ ነው የታሰበው እና እግዚአብሔር አምላክ እሱንም ያሰማ ያለም ይሰማ ቅዱስ ፈቃዱ ልብ አሜን። አምላክ ቅድስት ድንግል ማርያም በአማላጅነቷ አትለየን።